ሰላም ጤና ይስጥልን ክቡራትና ክቡራን የትሪቡን ስፖርት አድማጮቻችን እንደምን ዋላችሁልን። ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 እስከ 10 በተለየ ሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች ወደ እናንተ የምናደርሰውን ትሪቡንን ጀመረ ነው። በማንቸስተር ዩናይትድ ዛሬ ደግሞ ደምቀን ገብተናል። አንደኛው አርሰናሎች ሁሌም የሚያነሱትን በጸጸት የሚያነሱት ዝውውር ነው፣ የሮበን ቫን ፐርሲን መነጠቅ። ሁለተኛው ደግሞ እንግዲህ ከኒውተን ሂዝ ከ1878 አሁን እስካለው ወቅታዊ ማንቸስተር ዩናይትድ ጊዜ ድረስ ዩናይትድ ታላቅነቱን ምንነቱን የሚዘክሩ እጅግ ማራኪ ዶክመንተሪዎቻችንን በማድረስ ጀመርን። ዝውውርና ሌሎች ጉዳዮችን ይዘን ደግሞ እናንተ ተከሰትን። በጣም አሪፍ እንዴት ዋልክ አድማጮቻችን? እንዴት ዋላችሁ? በያላችሁበት ሰላም ጤና ፍቅር። ታዲያ ሜሲና ሮናልዶ ላይ እንቆይ እንዴ? አዘልም እንዴ? አይ ትሪቡንም አይነካው ነገር የለም ልፈልግ ነው። አሁን ቫን ፐርሲ በጣም ገራሚ ፕሮግራም ነው። ከፈለግን ዩኒፎርም እናርገው እንዴ? ፓርት 1 ፓርት 2 ቫን ፐርሲ ብለን ማለት ነው። ሃይቅ ነው እኮ ትሪቡን። ለዚህ ነው እኔ በካርድ ምለው ዝም ብዬ መሰለህ እንዴ? ለማንኛውም ከዩናይትድ ጋር በተያያዘ ላንክሻየር ያገናና ከሰሜን ምዕራብ እንግሊዝ ማንቸስተር ፕሮግራሙ በደንብ ይናገራል። ፍቅር ቫን ፐርሲ እንደዚሁ ደግሞ የፈርጉሰን ሃይጃክ ከአርሰናል ጋር የነበረው ሎያሊቲ ከዛ ዋንጫ ፈልጎ የሄደበት መንገድ በዛው ሰውየው ደግሞ ጡረታ ሲወጡ እርሱም የተሸኘበት መንገድ በደንብ ይናገራልና አይ በእኔ ድምጽ ከፈለጉ ቫን ፐርሲ ያለ ብዬ ነው። እሺ እንቀጥላለን። ከዝውውር ጋር በተያያዘ ምናልባት በጣም የተጠናቀቁ አብዛኞቹ አበይት የዝውውር ወሬዎች አሁንም ሩመሮች ናቸው። ይሄ መያዝ አለበት። ተናገርንኛ ማለት ወይም ሌሎች የሚዲያ ባልደረቦቻችን ሀሳቦች ሲሰጡ ከሩመሮች ጋር የተያዙ ናቸው። ወቅቱ የነ ፋብሪዚዮ ሮማኖ ነው። ፍቅር አሁን ኮከቡ እሱ ነው። ከዛ በኋላ ዛ አትሌቲክ እንደዚሁ የነ ኦርኒስቲያን ነው። በጣም ታማኝ ናቸው። በአንጻራዊነት ታማኝ ናቸው። እነዚህ ምንጮች ታማኝ ናቸው። አብዛኞቹ ሚዲያዎችም ከነርሱ ኮት ያደርጋሉ። አንድ ኮንታክቱ ከተፈጠረልህ ሊንኩ ካለ ኮኔክሽኑ ካለ የምትደዋወል ከሆነ እንደ ሮማኖ ነው የምትሆነው። በቅርቡ በዚህ በወርልድ ካፕ ፓርቲ ላይ ትሬቨር ኖህ ባለው አንድ ፖድካስት ላይ ሮማኖን አቅርበውት ነበርና ያ ነው ኮኔክሽኑ። ፍቅር በዚህ አሁን ሱፐር ኤጀንቶች አሉ እንደ ሆርጌ ሜንዴዝ በጣም አይነት ኤጀንቶች አሉ። ኔትወርክ አላቸው። ተጫዋቾች ይደውሉላቸዋል። ክለብ ዳይሬክተሮች ከፕሬዚዳንቶች እንደገና ይሄ ክለቡ አካባቢ ካሉ በጣም ሜን የሚባሉ የኮሙኒኬሽን ዳይሬክተሮች ጋር ያላቸው ሊንክ ታማኝ ምንጭ እንዲሆኑ አድርጓቸዋል። ዛ አትሌቲክ አሁንም የቪኒን ጉዳይ በደንብ ይዞት መጥቷል። ንግግር እንዳለ ፍቅር በተጨባጭ ደረጃ ንግግር እንዳለ ይገለጻል። ዋናው የቪኒሲየስ የኮንትራት ማራዘሚያ ጉዳይ፣ የፔሬዝ ውሳኔ፣ ጆዜ እቅድ ውስጥ ይህ ብራዚል ላይ አለ የሚለውና የመድፉ ደጋፊዎች ጉጉት ነው። ቼልሲ የአዛውንቶች መናኸሪያ የሆነ ነው። ፍቅር ምናልባትም ጡረተኞቹ ወደ ቼልሲ ሊያቀኑ ከመጨረሻው ምዕራፍ ደርሰዋል። ታማኝ ምንጮቹ እንደሚገልጹት ከሆነ ዌልቤክ እና ሄንደርሰን በጋራ እድሜያቸው 71 ነው። ዌልቤክ 35፣ ሄንደርሰን 36፣ 71 ነውና ዣቪ አሎንሶ ለምንድን ነው የፈለጋቸው ስትል ለኤክስፔሪየንሳቸው። ዌልቤክ በብራይተን በጣም በኮንሲስተንሲ ጥሩ ነገር የሚያሳይ ተጫዋች ነው። ፍቅር ሄንደርሰን ሊደርሺፑ ጥሩ ነው። ቶማስ ቱሄልም በዓለም ዋንጫው ስኳዳቸው ባይጎዳ ኑሪያውም የመጫወት ሚና ራሱ ይሰጡታል የሚል እምነት ነበረ። እየቀየሩም ቢሆን አሁን አሎንሶ በደንብ የራሱ ቀለምና ስታይል ያለው አሰልጣኝ ነው። ቼልሲ ቤት እነዚህን ተጫዋቾች የሊጉ ልምድ ያላቸው ናቸው። በምን አይነት ሚና ሊያጫውታቸው ነው የሚለው ብዙ አነጋጋሪ ቢሆንም ጡረተኞቹ ወደ ስታንፎርድ ብሪጅ ማቅናታቸው እንደማይቀር እየተነገረ ይገኛል። እኔ ገርሞኛል ፍቅር ሁለቱንም ተጫዋቾች መፈለጉ ከኳሊቲ ለመጨመር የሻምፒዮንነት ፉክክሩና ኤክስፔሪየንሱን ከፍ ለማድረግ ከመፈለግ ልምዳቸውን ለመጠቀም ከመፈለግ አንጻር ካልሆነ በስተቀር ዌልቤክም ሄንደርሰንም ተዟዙሮ በመጫወት ይታወቃሉ። ፕራይም ታይማቸው ሄንደርሰን በጣም ኳሊቲ ተጫዋች ነበር በየርገን ክሎፕ አብዮት ውስጥ ከነፋቢኒዮ ጋር። ዌልቤክም በጣም ጥሩ ታለንት ነበረ። በካሪንግተን ያደገ ማንቸስተር ዩናይትድን በጣም ሩቅ ያላገለገለ ከዛም በኋላ ወደ አርሰናል የሚያቀና እንደገና በብራይተን ደግሞ ኳሊቲውን ይዞ የቀጠለ ተጫዋች ከመሆኑ አንጻር ሊጠቅም ይችላል። ግን ሁለቱ ተጫዋቾች ሲደመር እድሜያቸው 71 ነው። አሎንሶ ጋር እንግዲህ እስቲ እናያለን። አምና 13 ግቦችን አስቆጥሯል ዳኒ ዌልቤክ። እንደውም ወደ እንግሊዝ ብሔራዊ ቡድን መጠራት አለበት የሚሉም አስተያየቶች ሲሰጡ እንደነበር እናስታውሳለን። ኤፍሬም ግን እንዲህ አይነት ተጫዋቾች ሪስክ አላቸው።
አሁን ከእድሜ ጋርም በተያዘ አንዳንዴ ያ ቡድኑ ማን ነው አብረውት የሚጫወቱ ተጫዋቾች ሲስተሙ እድሜውን ያሸነፈበት የራሱ ኳሊቲ እንዳለው ነው። ደግሞ በቀጥታ አብረውት የሚጫወቱ ተጫዋቾች የቆየበት ክለብ ለረጅም ጊዜ የቆየበትም ክለብ ከመሆኑ ጋር ውህደቱ የመሳሰሉት ነገሮች እነዛን ጎሎች ለማስቆጠር የተጫዋቹ የግል ክህሎት እንዳለው ነው፣ ጥንካሬው እንዳለው ነው፣ አስተዋጽኦ አላቸው እና እንዲህ አይነት ተጫዋቾችን ስትወስድ ወይ ከተሳካል በጣም ጥሩ ግዢዎች ሆናሉ። ግን ደግሞ ካልተሳካ በቃ በሁለቱም ሳይድ የመቁረጥ በሁለቱም ሳይድ ተጽዕኖ ውስጥ ገብተህ የምትፈጽማቸው ዝውውሮች ናቸው። ሪስክ አላቸው። ጊዜ ያለው እንደ ወጣት ተጫዋች ጊዜ ያለው ይማራል፣ ያስተካክለዋል የምትለው ነገር የለም። ኢሚዲየትሊ ኢምፓክት ማምጣት አለበት። ካላመጣ እንደ ኪሳራ፣ ካመጣ ደግሞ እንደ ትርፍ ነውና በሳንቲሙ በሁለቱ ገጽ ብቻ ያለው አይነት ተጫዋቾች ናቸው። አንዳንዴ ወጣት ተጫዋቾችን ታመጣና ባይሳካላቸው ሲዝን ሁለተኛው ሲዝን ላይ ሶስተኛው ሲዝን ላይ እያልክ ትታገሳቸዋለህ እና አሁን ቼልሲ በጣም ኢሚዲየትሊ የክለቡ ላይ ልምድ የሚጨምሩ ተጫዋቾች፣ ጫናን የሚያሸንፉ ተጫዋቾች ይፈልጋል። እንግዲህ ባለፉት ጊዜያት በቼልሲ በኩል ስትመለከት በአብዛኛው አሰልጣኞቹን ጭምር በቁጥር በስም ያውቋቸዋል ብለህ እስከምትጠይቅ ድረስ ሁሌ አዳዲስ ተጫዋቾችን ታያለህ። ቤስት 11ን ደጋግሞ የሚቀያየር ቡድን ነው። በጣም በጣም በሚያስደነግጥ ቁጥር የመጀመሪያ 11 ተጫዋቾችን የሚቀያየር ክለብ ነበር ቼልሲ። ብዙ ተጫዋቾችን ለመሸኘት ሞክረው ነበር የቀድሞ አሰልጣኝ ማሬስካ። ግን ስቲል ቼልሲ ብዙ ማስተካከል ያለባቸው ነገሮች አሉ። ከዛ አንጻር አዲሱ አሰልጣኝ የሚወስኗቸው ውሳኔዎች ሜዳ ላይ ብቻ የሚታዩ ይሆናሉ ማለት ነው። ግን ሌሎችም ተጫዋቾችም እያስፈረመ እንደሆነ ይታወቃል። 117 ሚሊዮን ፓውንድ አካባቢ አውጥቶ ሞርጋን ሮጀርስን ካስቶን ቪላ ወስዷል። ሌሎች ዝውውሮች ላይም ቼልሲ ይሳተፋል ተብሎ ይጠበቃል። እነዚህ ሞር በጣም ያንግ ለሆነው ስኳድ ልምድ የሚጨምሩ ተጫዋቾች ናቸው በሚል ግምቶች እየሰጡ ይገኛሉ። ወደ ዝውውር ዜናዎች እናልፋለን። ኤፍሬም ዩናይትድ እንመለከታለን። ዩናይትድ ዝውውሩ በቂ ነው የሚሉ ጥያቄዎች አሉ እስካሁን። ያው ምናልባት ከቼልሲ ጋር ግን ፍቅር ቼልሲ አሁን ተጫዋችስ ምን ያህል አሁን ቼልሲ እኔ ጥሩ አሰልጣኝ ያገኘ ይመስለኛል። ግን አሎንሶ በማድሪድ ቅኝት አይደለም። ማድሪድ ቤት አሎንሶ አሁን ጸጸት ነው። እርሱ ጋም ክፍተት ነበረ። የኮከቦቹን ኢጎ ማኔጅ ማድረግ ስላልቻለ ነው በጣም በፈለገው ክለብ በጀገነበት ክለብ ውጤታማ ያልሆነው። ለዚህ ነው ማድሪድ ግራ የተጋባው። ባለፈው አመት ክብሪቱን የለኮሰው ቪኒሲየስ ነበር በዛ ኤል ክላሲኮ ጨዋታ ላይ። ቼልሲ ቤትም እንደዚህ አይነት ኢጎዎች አሉ፣ ኤንዞን ጨምሮ በጣም ትልልቅ ሱፐርስታሮች አሉ። ፍቅር ወርልድ ካፕ ሻምፒዮን የሆኑ ኳሊቲ ተጫዋቾች አሉ። እነ ኩኳሬላ ወደ ማድሪድ አቅንተዋል። ፍቅር አሎንሶ በሊጉ ራሱን ለማሳየት ትልቁን ክለብ ነው የያዘው። በጣም የሬስ ጄምስ አባት ያውም በጣም ቀጣይ አመት በሻምፒዮንነት የሚፎካከር ቡድንና ጥሩ እጅ ላይ እንደወደቀ እየተናገሩ ይገኛሉ። ግን ቼልሲ ቤት ያለውን ስኳድ የቼልሲ አስተዳደር ብደትን ደዌይ እንዴት ነው ማኔጅ የሚያደርገው? አንዳንዴ ውጤቶች አይገመቱም። አዲስ አሰልጣኝ ስትሆን በጣም በፍጥነት ወደ ጥሩ ትራክ ልትገባ ትችላለህ። አንዳንዴ ደግሞ ሊገለበጥ ይችላል። አሰልጣኝነት ዘመናዊ እግር ኳስ ላይ በጣም በትልልቆቹ ክለቦች ፍቅር ከፍ ያለው ተጽዕኖ ስላለ ውጤት የማይኖር ከሆነ ማንም ኤክስኪውዝ አያደርግልህም። ይሄ ነው ቻሌንጅ ኢንጂነር ለኔ ዘ ሪያሊቲ ቼክ። ምናልባትም ዣቪ አሎንሶ በቼልሲ በጣም ለቼልሲ የሚመጥነው አሰልጣኝ ራሱም ደግሞ በደንብ በባየር አሬና በሊቨርኩሰን የምናውቀውን አሎንሶን መልሶ የሚያሳይበት የተጠራጠሩትን የሚያሳምንበት እድል ያለ ይመስለኛል። ዴብዝ አለ፣ ተጫዋቾች አሉ፣ ክለቡ ገዢ ነው። ግን አሁን ከተጫዋቾች በላይ ጥሩ ሊደር ያለው አሰልጣኝና ማሬስካ በተቃኘበት መንገድ የሚገባ ከሆነ በመጀመሪያው አመት የሆነ ሽፍት አለ። ቶድ ቦሊ ከመጡ ጊዜ ጀምሮ በጣም በርካታ ወጣት ተጫዋቾችን ነበር የሚያስፈርመው። የቼልሲ ስኳድ በጣም ያንግ ከሚባሉ ስኳዶች መካከል ነበር። ኤፍሬም እንደምታውቀው ተጫዋቾች 6 ዓመት 8 ዓመት 7 ዓመት ይፈርሙ ነበር የወደፊቱን ቡድን የመገንባት ስትራቴጂ በሚል በጣም በርካታ ተጫዋቾችን አስፈርሟል። እና ያ ያንግ የሆኑ ተጫዋቾችን ብቻ የመመልመል ሂደት የመቀልበስ ነገር ያለ ይመስላል አይደል? ከሁለቱ ከጠራናቸው ዳኒ ዌልቤክ ወይ ደግሞ ጆርዳን ኤንደርሰን ባሻገር ጆን ስቶንስም በቼልሲ ራዳር ውስጥ እንደነበር ይታወቃል። ኢንተር ገባ አይደል? ነበር በኋላ ወደ የኢንተር ጉዳይ ከማለቁ እና
ሞርጋን ሮጀርስ ነው እንግዲህ በብሪቲሽ ሪካርድ ያመጡት ተጫዋች። ከዛ ውጭ ግን ደግሞ ትኩረታቸው የክለቡ ተጫዋቾች ሞር ልምድ እንዲያገኙም ጭምር። ሊደር የለውም ቼልሲ አሁን ከኋላ እስከፊት ድረስ የቼልሲ የሚታየው ተጫዋች ማን ነበር? የነ ሄንደርሰን ሚና እሱ ነው ሊሆን የሚችለው። ማንም እንኳን አልነበረም ስትመለከተው። እንደው ሪስ ጄምስ ይሻላል። እሱም ደግሞ በጣም በጉዳት በብዙ ጨዋታዎች ላይ አይኖርም። ከዛ ውጪ አማካይ ቦታ ያሉት ተጫዋቾች ፈርናንዴዝ የሆነ ሰዓት ላይ ይመጣ ነበር፣ ካይሴዶ የሆነ ሰዓት ብቅ ይል ነበር። ይሄ ነው የምትለው ተጫዋች። ጆን ቴሪ እኮ የነበረው ቡድን ነው አንድ ወቅት ላይ እኮ ሚሼል ፓላክ፣ ጆን ቴሪ፣ ዲዲየር ዶግባ የአምበል ማአት ካፒቴን መሆን የሚችሉ ላምፓርድ፣ ፍራንክ ላምፓርድ ካፒቴን መሆን ሁሉም 11ዱም ተጫዋቾች ካፒቴን መሆን የሚችሉ የሚመስሉ ሊደሮች የነበሩበት ቡድን ነው። ከቅርብ ጊዜያት ወዲህ ቼልሲ እንደዚህ አይነት ተጫዋቾችን እያጣ ይመስለኛልና ብዙ ተጫዋቾች ናቸው ግን ጎልቶ የሚወጡ አይደሉም። እና አሁን ጃቪ አሎንሶ ባላንስ መፈለግ እንዳለበት ነው ሲነገረው የነበረው። በግዢ ደረጃ ብዙ አውጥቷል ክለቡ፣ ታለንቶች አሉት፣ ግን ባላንስ አይደለም የቼልሲ ስኳድ። እና ያንን ማመጣጠን ኤክስፒሪየንስ ያላቸውን ተጫዋቾች ከወጣት ተጫዋቾች ጋር ማመጣጠን፣ የማይሆኑትን መሸኘት። እንደ ኮል ፓልመር አይነት ተጫዋቾች በጣም ጥሩ ተጫዋቾች የሆኑ ባህል የሆነ ወቅት ላይ በዛው በክለብ ውስጥ ከክለቡ ፐርፎርማንስ ጋር ደግሞ ፐርፎርማንሳቸው ወርዱ በቀላሉ ይገቡበት የነበረውን የናሽናል ቲም ቦታ እስከመነጠቅ ሲደርሱ ትመለከታቸዋለን። ወጥ ያልሆኑ ተጫዋቾች አሉ። እነሱን ሁሉ ማምጣት ወጥ የሆነ ቡድን ማድረግ ትልቅ ኃላፊነት የሚጠብቀው ይመስለኛል። በእርግጥ ቼልሲ ዣቪ አሎንሶ አንተ እንዳስቀመጥከው በጣም ጥሩ አሰልጣኝ ነው የሚለው ላይ የምስማማሁኝ፣ ግን ቼልሲ በቀላሉ ለማሰልጠን ወይም ደግሞ ወደ ውጤት ለማምጣት የሚከብድ ደረጃ ላይ የሚገኝ ቡድን ነው ብዬ ነው ማስበው። ያው ማሬስካም ልክ ነህ። ማሬስካ ራስኮ ለምንድን ነው የተባረረው? ሁሌ እኔ ጥያቄ እሱ ነው። ምንድን እንዲያደርግ ነበር በአንድ ዓመት የተፈለገው? ሁሉን ነገር እኮ አሳክቷል። የቻምፒየንስ ሊግ ስፖርት ዋንጫ በጣም በጥሩ ቅርጽ 40 ምናምን ተጫዋች ሰብስበው ሰጥተውት 26ቱን መርጦ እነ ስተርሊንግን ቦታ ፈልጉ ብሎ ቅርጽ ያስያዘውን ቡድን ነው መሀል ላይ ውጤት መንገዳገር ሲመጣ ከጨዋታ ስታይል ከፍልስፍና አንዳንድ ሂደቶች ላይ ካሉ አመለካከቶች አሰልጣኙ ራሱ ደስተኛ አልሆነ። ከዛ በኋላ ፋየር ነው ያደረጉት። ያለ ብደት አይተሃል። ሊያም ሮዚነርን አመጡ። ሮዚነር ቀደዳ ትጠላለህ እንዴት እንደተሰናበቱ አይተሃል። ከዛ ማግስት አሁን ሌላ ይሄ የራሱ ስታይል ያለው ዋንጫ ያሸነፈ በባየርና ሊቨርኩሰን ፕሩፍ አድርጎ ራሱን ያሳየ የሊቨርኩሰንን የዚህ ኔቨርኩሰንን ታሪክ አያሸንፍም የተባለውን ባየር ሊቨርኩሰንን ከነ ባየር ሙኒክ እኩል ያስቀመጠ ነው። ሪያል ማድሪድም ሲሄድ ትክክለኛው ቦታው ነበር፣ ትክክለኛው ማረፊያ ነበር። ግን ማድሪድ ያለ ትራዲሽን ይታወቃል። ከኮከቦቹ የተጣላ ሰዓት ላይ ማንም አይተርፍም። ይሄ ጆዜ ጭምር ይመሰክሩታል ደጋግመውና አሎንሶ ያን ነው መስዋዕት የሆነው። በኮከቦቹ ግጭት ውስጥ የራሱን ስታይል ይዞ ለመምጣት ጥረት አደረገ። ያልመጣው ጋርዲዮላ ያሉ ከጀርባው ጭምር ያወሩበት ነበር ቤሊንግሃም። አሁንም ያንን ማኔጅ ማድረግ ትልቅ ፐርሰናሊቲ ጆዜ ስላላቸው ነው የተመለሱት። አሎንሶ ግን በቼልሲ እንዳልከው ትግስት ካለ ጊዜ ከተሰጠ ከውጤት ጋር አስተዳደሩ በጣም ቶለራንስ ካለው ወደ መስመር ለመምጣት ያስችለዋል የሚል እምነት አለኝ። እነዚህ ሁለት ጡረተኞች በተለይ ዳኒ ዌልቤክ በሊጉ ያለው ልምድ ይታወቃል። ሄንደርሰንም ይታወቃል። 36-35 ዓመታቸው ነው። ልምዳቸው ፎርም ለማስያዝ ቡድኑን ይረዳል የሚል እምነት አለ። ጆዜን ካነሳን ግን የሪያል ማድሪድ አብዮት እንዴት ነው? ሪያል ማድሪድን እንመለከታለን። እንደው ሪያል ማድሪድን በአንድ ዜና ዝም ብለን እንረፍና ወደ ዝውውሮቹ እንመለሳለን። ወደ ሪያል ማድሪድ ነው በዛው ሀሳብ እንድሰጥበት ነው። ዓለም ዋንጫው እንደተጠናቀቀ ነው ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን ይረከባል የተባለው። አሁን ቢቢሲ ባወጣው ዘገባ ኦፊሻል ሆኗል ዜናው። ዲዲዬ ዴሾ ለ14 ዓመት አካባቢ የዓለም ዋንጫን ጨምሮ የአውሮፓ ዋንጫዎችን ከ2016 ጀምረህ የፈረንሳይ ብሔራዊ ቡድን አሰልጣኝ ነው እና ከሱ በኋላ እንግዲህ ለመጀመሪያ ጊዜ አዲስ አሰልጣኝ ዚነዲን ዚዳን መጥቷል። 3 ጊዜ ቻምፒየንስ ሊግ ሻምፒዮን ነበር፣ በተለይ 16፣ 17፣ 18 አሁን ቀጥሎ ከምናነሳው ማድሪድ ጋር ብዙ ትልልቅ ክለቦች ላይ ሲታሰብ ነበር። ዩናይትድን ጨምሮ ቼልሲን፣ ፓሪስ ሰን ዠርመን ብዙ ክለቦች ላይ ሲታሰብ ነበር። በመጨረሻ የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኗል። 1998 ከኤሚ ዣኪ ከመሩት ቡድን ጋር የፈረንሳይ
ትልቁንና የመጀመሪያውን የዓለም ዋንጫ ያመጣው ትውልድ አባል ነበር። ከዛ በኋላ 2000 ላይ ዩሮ 2000 አነሱ። ከዛ በኋላ ዚነዲን ዚዳን በተጫዋችነት 2006 ላይ የዓለም ዋንጫን እስከተሰናበተበት ጊዜ ድረስ ነግሶ ያጠናቀቀ ኮከብ ነበር። አሁን በአሰልጣኝነት ይፋዊ ርክክብ አድርጓል። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ሆኗል። ይህን ዜና ቢቢሲ ብሬክ አድርጎት ነው። ወደ ሪያል ማድሪድ እንምጣ። ሪያል ማድሪድ ለእኔ እንግዲህ ትልቅ ሪቮሉሽን ለማንሳት የተዘጋጀ ቡድን ይመስለኛል። ያኔ ካስታወስክ ጆዜ የመጡት ማድሪድ መፍትሄ ባጣበት ሰዓት ነው። ልክ እንዳሁኑ ባርሰሎና አድርጎት እንደነበረው በተከታታይ ላሊጋውን ነጥቋቸው ነበር። ከቻምፒየንስ ሊግ ከራቀ ቆይቷል ሪያል ማድሪድ እና ጆዜ መምጣት ነበረባቸው። ፔፕ ጓርዲዮላ ባርሰሎናን የማይነካ የማይደፈር ቡድን አድርጎት ነበር። ጆዜ ደግሞ ያኔ 2010 ላይ ከኢንተር ሚላን ጋር ሰማይ እየደረሱበት ነበር። 3ቱን ዋንጫዎች አነሱበት። ኢንተር ከ50 ምናምን ዓመት በኋላ የቻምፒየንስ ሊግ፣ ሴሪያን፣ ኮፓ ኢታሊያን ያነሳበት ነበር እና ለባርሰሎናም በቀል ስለነበረባቸው ያኔ ጓርዲዮላ ወይስ ሞሪኖ የሚል ቮት ተደርጎ ጓርዲዮላ አሰልጣኝ ስለነበር በባርሰሎና እሳቸው ባርሰሎናን ማሰልጠን ይፈልጉም ስለነበር ኢንተር እያለቀሱ ነው የተሰናበቱት። ወደ ማድሪድ መጡ። በማድሪድ በትክክልም ላሊጋውን ወሰዱ። በተከታታይ የቻምፒየንስ ሊግ ግማሽ ፍጻሜ ላይ ወደቁ። ግማሽ ፍጻሜ ግን 3 ዓመት ደርሷል። ኤፍሬም በኋላ እሳቸው ከሄዱ በኋላ አንቸሎቲ መጡ አይደል? ለአዴሲሚያን አሳኩ። ከዛ ዚዳን መጣ። 3ቱን ዋንጫዎች ወሰደ እና ጆዜ ምን ይላሉ? ራሳቸውም ይላሉ፣ አንዳንድ የማድሪድ ደጋፊዎችም ያንን ይላሉ። አንቸሎቲና ዚዳን ያነሱትን ቡድን የገነቡት ጆዜ ሞሪኖ ናቸው። እኔ ነኝ የገነቡት። ያ ደጋግመን እኔ እናንተ የምናነሳው የዚህ የጡጣው ነገር ፍሩቱን የሚበላው ጆዜ በጣም መሰረታዊ የሚባሉ የተጫዋቾች ዝውውር አደረጉ። ላሊጋውን ወሰዱ። ማድሪድ ከ100 በላይ ጎሎችን የሚያስቆጥር ቡድን ሆኖ ትልቅ ነጥብ ሰብስቦ ሻምፒዮን ሆነ። ከዛ ግን ተጣሉ ከተጫዋቾቻቸው ጋር፣ ካሲያስ፣ ከራሞስ ከተለያዩ ተጫዋቾቻቸው ጋር ተጣሉ። በ3ኛው ዓመታቸው ላይ ወጡ። እሳቸው ከወጡ በኋላ የማድሪድ ኃያልነት አልቆመም። ያ መሰረት የእሳቸው እንደነበር ይታመናል። አሁንም ተመሳሳይ ታሪክ እጥፋት ላይ ነው የተጠሩት። ባርሰሎና ያለፉት 2 ዓመታት ሻምፒዮን ነው፣ ብልጫ አለው። ማድሪድ ያለምንም ዋንጫ ነው ያጠናቀቀው 2 ዓመታት። ኤፍሬም በቻምፒየንስ ሊግ አልተጠጋም ጭራሽ። ወደ በእነዚህ 2 ዓመታት ውስጥ ወደ ፍጻሜም አልተጠጋም። በሁለቱም ፍጻሜዎች ላይ አልተገኘም። ግማሽ ፍጻሜዎች አካባቢ፣ ጥሎ ማለፍ አካባቢ እየተሰናበተ ሪያል ማድሪድ ከክብሩ ርቋል። በዚህ ሰዓት ነው የተጠሩት ጆዜ እና አሁን እያደረጉት ያለው ዝውውርን ስትመለከት በጣም የተጠና ምናልባትም ልክ የዛሬ 2010 ላይ ሲጠሩ እንደነበሩ 11 ላይ እንደነበሩት የወደፊቱን ማድሪድ የሚገነባ አይነት አካሄድ ላይ ይመስላሉ። የዲያሞንዴን ጉዳይ ጨርሷል። ተጫዋቹና ሪያል ማድሪድ ተስማምቷል። አርቢ ሌፕዚግ 112 ሚሊዮን ፓውንድ አካባቢ ይጠይቃል። ሪያል ማድሪድ 98 ለማቅረብ ሞክሯል። ቀሪዎቹ 14 ሚሊዮን ፓውንድ አካባቢ ናቸው። ለማድሪድ ቀላል ነው፣ ዝም ብሎ ይሻይ የምትለው ወጪ ነው እና ይሄ የተጠናቀቀ ዝውውር ነው ብለህ ማሰብ ትችላለህ። ከዛ አስቀድሞ ማርኮ ኮሬላን አምጥተዋል፣ ደንፊርስን አምጥተዋል፣ ሲልቫን ቤርናንዶ ሲልቫን አምጥተዋል፣ ኮናቴን አምጥተዋል። ሮድሪ መምጣት ፖቴንሻል አለው። ዴሞንድ ያለ እና ሌሎችም ተጫዋቾችን ያስባሉ እና ማድሪድ በጣም በቀስታ የባርሰሎናን የበላይነት በላሊጋው በአውሮፓም ደግሞ ከፍ ብሎ ለመመለስ እየተዘጋጀ ያለ ቡድን ይመስላል። በትክክል አሁን የኦሊሴ ጉዳይ ያው ባየር ሙኒክ እምቢ ብሏል። በዛ ምክንያት ነው ፔሬዝ ከማንኳኳቱ ወደ ኋላ አልዋልም። 2-3 እንዲያስብ እያደረጉት ነው። ከ150 ሚሊዮን ዩሮ በላይ ይዘው ማድሪድ ቤት ያለ ይሄ ሚዛኑን ያልጠበቀ ስብስብ ነበር ባለፉት 2 ዓመታት ዋጋ ያመጣው፣ በጣም ዋጋ ያስከፈለ። ያውም ዲፌንሱ ከስትራይኪንጓ በጣም ዲፍረንስ ያለው ነበር። ማጥቃቱ ላይ ያለው ኳሊቲ በተከላካይ መስመሩ ላይ የለም። ፍቅር ኪሊያን ምባፔ ራሱ ቪኒ ላይ ያለው ኳሊቲ ከነ ሱፐር ጁድ ቤሊንጋም እና ቫልቬርዴ ጋር ቫልቬርዴ እንዴት ዋይድ እየወጣ አንዴ በመስመር አንዴ በመሃል ይጫወት ነበር። ቨርሳታይሉ ነው።
ከራሞስና ፔፔ በኋላ ማድሪድ ጥሩ ሴንተራፍ አላገኘም። አሁንም እኔ ኩናቴ ሩዲገርን መድገም ነው የሚመስለኝ ለኔ የተሻሻለው ሩዲገር ያው የሚመስለኝ የሚደናበረው ማድሪድ ከአካዳሚ እንደዚሁ በነ ሂሮ ደረጃ ኮከብ ማምጣት አልቻለም። ፍቅር ወደ ኋላ መለስ ስትል ሌፍት ባኩ ላይ በጣም ዊክ ሊንክ ነበር ሜንዲ የነበረበት ቦታ ላይ አሁን ትክክለኛው ሰው መጥቷል። የቦታው ምርጡ መጥቷል። የዓለም ሻምፒዮን ነው። ኩኮሬላ ስፌት ነው። ከያዛ አይለቅም። ለማን ማርክ የሚሆን ተጫዋች ነው። ስለዚህ ለባትሉ ለኤል ክላሲኮ ላሚን ያማል አሁን ስራ አለበት ማለት ነው። አንድ በዚህ በቀይ መስመር በኩልም እንደዚሁ ከነ ሚሼል ሳልጋዶ በኋላ በጣም የተሻለው ተጫዋች የነበሩት ባለፉት አመታት የነበሩት ራሱ አሁን የሉም በክለቡ። ፍቅር ናቾ ተጫውቷል ወደ ሳውዲ አረቢያ ሳይድ። እንደገና በማድሪድ በጣም በታማኝነቱ ከሚታወቁ ሌጀንዶች መካከል ነው አንዱ። እሱም እንደዚሁ ቦታው ላይ በመፈራረቅ ክፍተቱን ለመሸፈን ቫልቬርዴ ጭምር የሚገባበት ቦታ ነበረ። አሁን ግን ዴፍሪስ አለ። ይሄ ራሱን የቻለ ትልቅ አድቫንቴጅ ይፈጥራል። በርናንዶ ሲልቫ ከነልምዱ የማድሪድን ኳስ የማቀጣጠል ሚና ለመወጣት ጆዜ ጋር የሄደ ለኔ ይመስለኛል። ምክንያቱም ሞድሪች እና ቶኒ ክሩስ እዛ ቦታ ላይ የሉም። አሁን በነ ካማንቪጋ ሸዋሚኒ ተማምነህ ታይቷል። ከዛ ውጪ ከፊት ሪያል ማድሪድ አሁንም አውራው አለው ኪሊያን ምባፔ። የቪኒ ጉዳይ ከአርሰናል ጋር በጣም ስሙ እየተያዘ ይገኛል። አሁን ዲዮሜንዴ መጥቷል ቦታው ላይ። ፍቅር ሮድሪጎ አለ በቀይ መስመር ብራዚሉ ከጉዳት ነው የሚመጣው ረጅም ጊዜ አርፎ። እንደገና ደግሞ ሮድሪም ሊመጣ የሚችልበት እድል አለ ሚድፊልድ ባላንሱን ለመጠበቅ። የጆዚ አብዮት እንደጠቀስከው ነው ትልቁ ዓላማ ባርሴሎናን አሳዶ መያዝ። ሪያል ማድሪድ ያለው ወትሮው እንግዲህ አርዳ ጉላርን ጨምሮ በሪያል ማድሪድ ያሉ ኳሊቲ ተጫዋቾችን ሳንረሳ ማለት ነው። ዴብዙ በጣም ሰፊ ይሆናል፣ ግን የቡርኑን ሚዛን ለመጠበቅ የቡርኑን ባላንስ ለመጠበቅ በዚህ በአከርካሪው የተመታ አይነት ስብስብ ነበር ማድሪድ። ሚድፊልዱ ላይ ያለው ክፍተት ሰፊ ነበረ። ዲፌንሱ ደግሞ በጣም በኮርቷ ጥረትና ኮርቷን በጣም የሚያጋልጥ ስብስብ ነበረ። ይሄ ሚድፊልድ ባላንስ ጆዜ በጣም የዋንጫ አሰልጣኝ ከመሆናቸው አንጻር እኔ ሞሪኒዮ ካልሆንኩ በስተቀር ሮማ ሂደህ ቶተናም ሂደህ ፌነርባቼ ሰርተህ ሪያል ማድሪድን አትይዝም። ይሄ በምድር ላይ ለሞሪኒዮ የተፈቀደ ይመስለኛል እኔ። ምክንያቱም ለጋርዲዮላ እንዳልል ጋርዲዮላ ፌነርባቼ አይሄድም፣ ቶተናም አይመጣም ቢሞት፣ ወይ ሮማ አይሄድም። ጆዜ አድቬንቸር ሰው ናቸው። እነ ዌስት ሃሙን ላኮ የመያዝ እድል ነበራቸው፣ ስማቸው ሲያያዝ ነበረ። ጆዜ ዘ ስፔሻል ዋን የተለዩ ሰው ስለሆኑ ይሄ ሲሪያል አሸናፊ ስለሆኑ ነው። ፔሬዝ አማራጭ የላቸውም፣ ምርጫውን አሸነፉ። የምርጫው ካምፔን ላይ ጆዜን ስም ከፊት አደረጉ። እንደተባለው ማሸነፉ። ሰውየው ማድሪድን ይወዳሉ። ያለፉት 2 ዓመታት ቁጭት ግን አሁን ቫልቬርዴም ወደ ቦታው ይመለሳል። ፍቅር ሪያል ማድሪድ ከላማሲያ ጀግኖች ከዓለም ሻምፒዮኖቹ ጋር አንገት ለአንገት የሚተናነቅ ይሆናል። የላሊጋ ታሪክ ሲገለጥ በሁለቱ ዝሆኖች ላይ ያለ ነው። ወደ አውሮፓ ቻምፒየንስ ሊግም ስትመጣ ግን ከዛ የባየር ሙኒክ ምሽት በኋላ ካማንቪጋ ካበደበት ማለት ነው በቀይ ካርድ ከወጣበት በኋላ ሰውየው ቀጥታ ወደ መልበሻ ክፍል ነው የገቡት። አርዳ ጉላርን ብቻ ነው ውጣ ያሉት። በጣም ቶፕ የነበረው እሱ ነው። ሁላችሁም ግን ታሳፍራላችሁ። ይሄንን ነጩ መለያ በዚህ ልክ መልበሳችሁ ከፍታውን አይታችሁታል። እንዲህ አይነት ፐርፎርማንስ ከናንተ አንጠብቅም የሚል እምነት ነበራቸው። ምባፔ 90 ምናምን ጎል አስቆጥሯል በ2 ዓመት። አንድ ዋንጫ አላሸነፈም። ኢቨን ኪንግስ ካፕ ፍቅር። ይሄኛውን ለመቅረፍ ትክክለኛው ይሄ ዋንጫን የሚያሳድዱት አሰልጣኝ አሁን በርናባው ለኔ ያሉ ይመስለኛል። ያ የመጀመሪያ የተጠሩበት ወቅት ላይ ያለው ባርሴሎና ማነው ጓርዲዮላ የለም እንጂ የባርሴሎና ኮከቦች እንደ ማድሪድ የቀለላቸው ጨዋታ የለም። አንጀሎቲ የመጨረሻ ዘመናቸው ጀምረ አሎንሶ በኋላ አርቤሎ በመጡበት ጊዜያት ሁሉ ባርሴሎና የበላይነቱን በደንብ አሳይ። በአንድ ዓመት እኮ 16 አግብተውበታል። እንደ ልብ ጎል ያስቆጥራሉ። በፍጻሜም ብለው በላሊጋ ጨዋታ ላይ በብልጫ ያሸንፏቸዋል። ይሄ የበላይነት በማድሪድ ሁሌ በትዕግስት የሚታይ አይደለም። ያኔ ጆዜ መጡ፣ ነገሮችን ቀያየሩ። ወሳኝ የሚባሉ ተጫዋቾችን አመጡ። ላሊጋውን በጣም ምርጡ ከሚባለው ባርሴሎና ነጠቁ። የአውሮፓ ቻምፒየንስ ሊግም እንግዲህ በፔናልቲ ሁሉ የተሸነፉባቸው አጋጣሚዎች ነበሩ። ለፍጻሜ ለማረፍ በፔናልቲ የተሸነፉባቸው አጋጣሚዎች ነበሩ። በተከታታይ 3 ዓመት ለዋንጫ ለመድረስ ጥቂት ሲቀራቸው ነበር እየተመለሱ የነበሩትና ጆዜ በጣም የሚጸጽታቸው የሚመስለኝ በማድሪድ ቻምፒየንስ ሊግን አለማንሳታቸው ነው። በዛ ምርጥ ቡድን ሮናልዶ እንደዛ በነበረበት ቤንዜማ
ዲማሪያ የነበረው ቡድን ነው። በጣም ዳይሬክት አታክ የሚጫወት ጎል እንደ ልቡ የሚያስቆጥር የሚያስፈራ ፔስ ያለው ራሞስ እኮ ነው ያስበላቸው። የሚያስፈራ ፔስ ያለው እንደ ማጋሊሽ የመታውን ፔናልቲ ታስታውሳለህ? ሙኒክ ላይ ያቺ አጋጣሚለች እንጂ ደርሰዋል እኮ እና በኋላ ላይ ያ ቡድን እሳቸው ተሰናበቱ። ኔክስቲር በተሰናበቱበት አመት አንቸሎቲ በመጡበት አመት ቻምፒየንስ ሊጉን አነሳ፣ ላዲሲማን አነሳ። ከዛ በኋላ ዚዳን አከታተለ፣ 3 ዋንጫዎችን አነሳ። ሪያል ማድሪድ መሰረታዊ ተጫዋቾችን ይዞ ቀጠለ። ሞድሪች፣ ጆዜን ያመጡት ያ በጣም ሀያል ቡድን ቀጠለ። አሁንም እንግዲህ ጆዜ ሞሪኖ አንደኛው በማድሪድ ውስጥ የፈረሰው ነገር መከላከሉ ነው። ቅድም ስታነሳው ነበር ሶሊድ ዲፌንስ የለውም ማድሪድ። አሁንም እኮ ከባየር ሙኒክ ጋር እኮ አንገት ለአንገት ተናንቆ ነበር። ጎል ያስቆጥራል ማድሪድ። የትኛውም ስቴዲየም ላይ ሄዶ ጎል የማግባት ችግር የለበትም፣ ይገባበታል። ዲፌንሱ የማድሪድ አልተስተካከለም። ከአንቸሎቲ የመጨረሻ ታይም ጀምረ ጆዜ በጣም የመጀመሪያ ቤዚክ በሄዱባቸው ቡድኖች ውስጥ ሁሉ የሚታወቁበት ዲፌንሱን ሶሊድ ማድረግ ነው። የመጀመሪያ ተግባራቸው ነው። የፈረሙትም ተጫዋቾች በዛ አቅጣጫ ውስጥ ያሉ ናቸው። እንደገና ወርልድ ክላስ የማጥቃት መስመር ተጫዋቾች አሏቸው። ባፔ ያላቸው ቪኒሲየስ ጁኒየር አለ። አሁን እያመጡት ያሉት በጣም እየተፋለሙ ነው። ያንዲዮ ማንዴን ለማምጣት ፈርሟል፣ ኦልሞስት ፈርሟል፣ አሳክተውታል። ይህ ፔስ ያለው ቀጥታ የሚያጠቃ ቡድንም ስለማምጣት ያስባሉ። ወሳኝ ኮከብ ተጫዋቾች አሏቸው፣ ተሰጥኦ ያሉት ተጫዋቾች አሏቸው። ጁድ ቤሊንግሃምን ጨምረ ማድሪድ ድራይቭ ማድረግ የሚችል ቫልቨርድን ይዘህ የኮከቦች ድሃ አይደለም። እኔ የባላንስ የስትራክቸር የመሪ ችግር ቲም ባላንስ እና የመሪ በቃ ቡድኑን የሚመራ አሰልጣኝ ችግር ባለቤት ነውና ኢብራሂማ ኮናቴ፣ ማርክ ኮሬላ፣ ደንዘል ደምፍሬስ በተከላካይ መስመር ላይ የሚጨምሯቸው ተጫዋቾች ናቸው። ከፊት እንደ ያንዲዮ ማንዴ አይነት ተጫዋቾች እየመጡ ይገኛሉ። ቪኒሲየስ ጁኒየርን የማቆየት ፍላጎት አላቸው እየተባለ ነው። ምናልባት አሁን ማድሪድ እያቀረበለት ባለው ዋጋና በቪኒሲየስ ጁኒየር በመጠየቀው ዋጋ መካከል ያለውም ልዩነት በጣም ጥቂት ነው። ስለዚህ ተጫዋቹ ሞር ከፕሪሚየር ሊግ ይልቅ በሪያል ማድሪድ የመቆየት ፍላጎት አለው የሚሉ ዘገባዎች ይወጣሉ። በሌላ በኩል ደግሞ ኤፍሬም አርሰናል እንዲወስደውም ማድሪድ ፍላጎቶች አሉ የሚሉ ዘገባዎች ይወጣሉ። ግን ሞር ታማኙ ነው ያገኟቸው ዜናዎችን ኤፍሬም በተቻለ መጠን ሪያል ማድሪድ ቪኒሲየስ ጁኒየርን የማቆየት ፍላጎት ነው ያለው። አዎ አርሰናል በጣም ቀጥተኛ የማድሪድ የቻምፒየንስ ሊግ ተቀናቃይ ነው። አሁን ያለፉት 3-4 ዓመታት የአርቴታን ፕሮግረስ ስታይ ካቻምና ሰሚ ፋይናሊስት፣ አምና ፋይናሊስት፣ ካቻምና ራሱ ማድሪድ ነው ጥሎኮ ሰሚ ፋይናሊስት የነበረው። ከዛ በፔዥ ወደቀ። ከዛ ምንድነው ያደረገው? አምና ሚስተር ቻምፒየንስ ሊግ የሚባለው ሪያል ማድሪድ ነው። ማድሪድ ቻምፒየንስ ሊግን በእንደዚህ አይነት ስኳድ ይፈልጋል። የጆዜ አንደኛው ቁጭትም በዛ ክለብ ቻምፒየንስ ሊግን አላሸንፉም። ቅድም ያነሳው ነው እንደ ቪኒሲየስ አይነት ተጫዋችን ፔሬዝ በቀጥታ ለዋና ተቀናቃኛቸው በፔጂ ልክ ለሚገኘው በባየር ሙኒክ ልክ ለሚገኘው የአውሮፓ ቻምፒየንስ ሊግ ዋና ተቀናቃኛቸው አርሰናል አሳልፈው መስጠት ማለት ትልቁን ዌፐን ገባ ለጠላት አሳልፈ እንደገና ግጠመኝ ማለት ነው። ለመድፉ ለኖርዝ ለንደን ፎርኤቨር ለገኒንግ ፎር ግሬትነስ ለፕሪሚየር ሊግ ትልቅ ዳንኪራ ነው ለኔ ፍቅር ቪኒሲየስን ፕሪሚየር ሊግ ላይ ማየት አይ ዊሽ። ምክንያቱም ድሪብል ያደርጋል፣ ድራማውን ይሰራልሃል፣ ከሚዲያ እይታ የሚጠፋ አይነት ተጫዋች አይደለም፣ ውዝግብ ይወዳል። የፕሪሚየር ሊግ ዳኞች ራሱ አክተሮች ናቸው፣ እሱ ራሱ ሌላ አክተር ነው። አርሰናል ትልቅ ገናና ክለብ ነው፣ በጣም በትልቅ ከፍታ ላይ ነው አሁን የሚገኘው። ዴኒዮ ተመልሷል ካሳካው። አሁን ይሄ 465,000 ፓውንድ አካባቢ ሳምንታዊ ደሞዝ ቪኒ ይፈልጋል። አርሰናል የመክፈል ችግር እንደሌለበት እና አትሌቲክ እየዘገቡ ነው። ንግግሩ እንዳለ ይታወቃል። ተጫዋቹ ጋም ይሄ ፍላጎቱ አለ። ግን ፔሬዝ አንድ ሁለተኛ በጆዜ እውነተኛ የፕሮጀክቱ እቅድ ውስጥ ቪኒሲየስ አለ ወይስ የለም የሚለው ነው ጥያቄ። አሁን የዲያመንዴ መምጣት ቦታው ላይ መደራረብ ይፈጥራል ማለት ነው። ፍቅር ኦፍ ኮርስ የቀያየሩ መጫወት ይችላሉ። ሌላው የተረሳው ኮከብ ሮድሪጎ እንዳለ እንዳንረሳ 4 5 6 7 ወር በጉዳት አገግሞ የሚመጣ የዓለም ዋንጫ ያመለጠው ጆዜ በጣም ቤሊንግሃምን ይወዱታል። ፍቅር
በዊምብሌይ የቻምፒየንስ ሊግ ፋይናል ላይ ሜዳ ድረስ ወርደው ከእናቱ ጋር የነበራቸውን አሶሲዬሽን ማስታወስ በቂ ነው። ትልቅ ፕሮፌሽናል ነው ሱፐር ጁድ። በእርሳቸው ዘመን ከሚያንጸባርቁ ኮከቦች መካከል አሁን ያለበት ፒክ ሌቭል፣ ፕራይም ሌቭል ዓለም ዋንጫው ላይ አሳይቶናል። ምፓፔ ነው። ቪኒሲየስ ራሱን የቻለ ጥያቄ ነው። በቀጣዮቹ ቀናት ግልጽ ይሆናል፣ ጊዜ የሚፈታው ጉዳይ ይሆናል። ሪያል ማድሪድ ግን ከጆዜ ጋር እውነት ለመናገር ተመልሷል። ይህንን በድፍረት መናገር ይቻላል። ምክንያቱም ዝም ብሎ ነጩን ፎጣ የሚጥለው ክለብ ከእንግዲህ አይሆንም። ከኤል ክላሲኮ ፊት እኔ ግርም ያለኝ ኤል ክላሲኮ ላይ እኮ እንደ ሪያል ማድሪድ ባለፉት 2 ዓመታት የተዋረዳለ በሰፊ ውጤት ምፓፔ ለምንድን ነው የመጣው? ፍቅር ለዋንጫ ነበረ። ባዶ እጁን እያጨበጨበ ይኸውልህ እስከ ፈረንሳይ ብሔራዊ ቡድን ድረስ እነዛ የላማሲያ ድንቆች እያሳደዱት ነው። የዘንድሮው አዲሱ ላሊጋና ኤል ክላሲኮ ከጆዜ የሚዲያ ማኔጅመንት ጋር በጣም ለኔ የሚጠበቅ ይመስለኛል። አሁን ትንሽ ጠንከር ሲልባቸው ባላንጣቸውን ጭምር መናከስ ይጀምራሉ። የሚዲያውም ዋና አክተር ናቸው። እሳቸውም የሚመለሱበት ነው የሚሆነው። እንግዲህ ባለፉት ጊዜያት የጆዜ ዘመን አብቅቷል፣ ኦልድ ፋሽንድ ናቸው። በሳቸው የስልጠና ፊሎሶፊ እንደ ትልልቅ ክለቦች ከእንግዲህ አይመሩም እየተባለ በጣም ሲብጠለጠሉ ነበር። ታስታውሳለህ? ግን በየሄዱበት አሻራ ሲያሳርፉ ነበር። ከቶትናም ውጭ እሳቸውም ይናገራሉ። ከስፐርስ ውጭ ሮማ ሲሄዱ እንደ ንጉሥ ነው አቀባበል የተደረገ። አሻራ የሌለው ሮማ የተለየ አቀባበል ነበራቸው። በቱርክ ከነብጥብጣቸው ተጽዕኖ ፈጣሪ ነበሩ። ቤኔፊካን ይዘው አንድም ጨዋታ ሳይሸንፉ ነው ያጠናቀቁት ዓመቱን። በነገራችን ላይ ክለቡም ላለመልቀቅ ፈልጎ ነበር፣ ግን ማድሪድ ነው ጠያቂ። እሳቸው ማይመልሱ ቤኔፊካን ራሱ ረስቸዋል። ቤኔፊካም ሰርተዋል። አንድም ጨዋታ አልተሸነፉም። ማድሪድን አሸንፈው ቤኔፊካን ይዘው ወርዶ መስራትን ጆዜን ነው የሚመስለው። አሁን እሳቸውም የሚመለሱበት እድል ነው። አሁን ቅድም ጥሩ ነገር ስትናገር ነበር። ጆዜ ብቻ ናቸው ከዚህ ወደዛ መሄድ የሚችሉት። ሌላ ማን አለ? አንድ ሰው ምን ጠቅሰው አንቸሎቲ ነው። ከኤቨርተን ወደ ማድሪድ ሄደዋል። የአንቸሎቲን ክላስ ኤቨርተንን እኮ አልደጋገሙትም ካርሊቶ። ጥቂት ጊዜም ቢሆን ጆዜ እኮ 4 ኤቨርተን ሄደዋል። 4 ኤቨርተን፣ ሮማ በለው ፌነርባቼ በለው ቤኔፊካ ጊዜ በኋላ የመፍትሄ ሰው ተደርገው ታስበዋል። እና እሳቸውም ደግሞ ይህንን እድል ሙሉ ለሙሉ ይጠቀሙበታል የሚል እምነት አለ። አንደኛው ጉዳይ በሪያል ማድሪድ ቤት ውስጥ የፈረሰ መልበሻ ክፍል ቤት አለ። ቡጢዎች መጨረሻ ላይ ሪያል ማድሪድ ቤት ውስጥ ተሰምተዋል። ተጫዋቾች የኤጎ ችግር አለባቸው። ለምሳሌ ምባፔ ከቪኒሲየስ ጁኒየር፣ ሌሎች የሚጠቀሱ ነገሮች አሉ። መልበሻ ክፍል መታመስ አለው። አርቤሏ፣ አሎንሶ ይህንን ማድረግ አልቻሉ። እንደማን ነው ራሱን የሚቆጥረው ይባላል። አሎንሶ ራሱን ያልመጣው ጋርዲዮላ እንደ ፒፕ ጋርዲዮላ ነው የሚቆጥረው ራሱን እያሉ ተጫዋቾች በቃ ቫልዩ አልሰጡትም ነበር እና አሎንሶ ከብዶት ሄዷል። አርቤሏ መጨረሻ ላይ ምንም ጣልቃ መግባት እስከሚያቅተው ድረስ በተጫዋቾች የእርስ በርስ ድብድብ ንትርክ ላይ መግባት እስኪያቅተው ድረስ ጆዜ ዋና የተጠሩበት ምክንያት ይሄ ነው፣ መልበሻ ክፍሉን ሃንድል ማድረግ። ከዚህ አንጻር ምናልባት ካሏቸው ተጫዋቾች መካከል አንዱን የሚሰው ከሆነ በሚል የቪኒሲየስ ጁኒየር ጉዳይ እየተነሳ ይገኛል። አንደኛ ተጫዋቹ ባለፉት 2-3 ዓመታት የተረጋጋ አይደለም። የኮንትራት ጉዳይ አልተጠናቀቀም። የማድሪድ ፕራዮሪቲ ተጫዋቹን ማቆየት እንኳ ቢሆን ተጫዋቹ ከደሞዙ ምንም ነቅነቅ ያለ ማለት ፍላጎት አለው። አርሰናል ትልቅ ኢንትረስት እያሳየ ይገኛል። አሁን የቅድም የቫን ፐርሲን ስናነሳ እኮ አርሰናል በ24 ሚሊዮን ፓውንድ ብቻ ለዛውም ለማንቸስተር በዛን ወቅት ለመስጠት የተገደደው ኮንትራቱ 12 ወራት ብቻ ቀርተውት ስለነበረ ነው። በቃ በባዶ ከሚሄድ በቃ 22ቱን እናገኝ 24ቱን እናገኝ ብሎ አርሰናል ያኔ ሸጠው 24 ሚሊዮን። ቫን ፐርሲ አሁን ቢሆን ስንት እንደሚያወጣ ግምት። አሁንም ማድሪድ እንደዚህ አይነት አጣብቂኝ ውስጥ አለ። ቪኒሲየስን ካቆየው ያለ ኮንትራት ካቆየው በሚቀጥለው ዓመት ተጫዋቹ በነፃ ዝውውር ያጠዋል። ምንም አይነት ገቢ ያገኝበትም እና ብዙ ገፊ ምክንያቶች ደግሞ የቪኒሲየስን ጉዳይ ወደ አርሰናልም በለው ሜቢ ወደፊት ሌላ ፈላጊ ክለብ ከመጣ የቪኒሲየስ ጉዳይ ከሪያል ማድሪድ የሚሄዱ ጉዳይ ብዙ የተጋነነ ሀሳብ አይደለም። ሊሄድ ይችላል፣ ሊሆን ይችላል፣ አርሰናል ወይም ሌላ ክለብ ላይ ልንመለከተው ይችላል የሚሉ ትንታኔዎችን እንድትሰማ የሚያደርጉ በቂ ነገሮች አሉ። ግን ቪኒሲየስ ሄዶም ቢሆን ሪያል ማድሪድ ለተተኪው እየሰራ ነው። ዴሞ እንዴ በግራ መስመር ይጫወታል በቪኒሲየስ ቦታ።
በቀይ መስመር በሮድሪጎ ቦታ መጫወት የሚችል ተጫዋች ነው። በእድሜ አነስ ያለ ነው። በወርልድ ካፑ ላይ አይተነዋል። በጣም ድንቅ ፐርፎርማንስ አሳይቷል። የብዙ ክለቦች አይን አርፎበታል። ፒኤስጂ፣ ሊቨርፑል፣ ሲቲን፣ አርሰናልን ማድሪድ ነው ማረፊያው ግን ማድሪድ ሆኗል እና ይሄም ደግሞ ቪኒን የመተካት ጉዳይ ተደርጎ እየተነሳ ይገኛል። አዎ ከቫን ፐርሲ ጋር 20 ቁጥር እኮ የሰጡት 20ኛውን ዋንጫ እንደሚበሉ ስለሚያውቁ ነው። በላ ሰውየው ወጡ። ለባለቤታቸው ቃል ገብተው ነበር 1 ዓመት ስጭኝ አለዛ ይሄ የቅርብ ጎረቤት እድሜ ዘመኑን ከተማው ላይ ሲጮህ ሊውል ነበር ነው ያሉት። ኖይዝ ኔበርስ ይሉታል። ሲቲ ከተማውን ከፍሎ ይዟል። አሁን ማንቸስተር ሲቲ ምስጋና ለሼክ መንሱር እና ማስተሩ ጋርዲዮላ ቃላቸውን ፈጽመዋል። ጡረታቸው እንዴት ያምር ነበር ከታናሉ ሲወጡ ከቲያትር ኦፍ ድሪምስ ፈርጉሰን በክብር ተሸኝተዋል። 20ኛውን ዋንጫ አገኙ። 20 ቁጥሩን ሰጥተውት ለርሱ 1 ብሏል። ከጄራርድ ጋር በሱ ሲበሻሸቅ ታውቃለህ። እኔ ፕሪሚየር ሊግ አለኝ ቻምፒየንስ ሊግ እንደሞ አሳየኛለው ጄራርድ። ይሄ አይነት እንትኑ አለ። የቪኒሲየስ በጣም ከማድሪድ የሚገፋ ከሆነ ለኔ ለአርሰናል ሰርግና ምላሽ ነው ፍቅር። የምሬ ነው የምልህ። በጣም ሃይ ኳሊቲ ኮከቡን ነው የምታገኘው። በጣም ልምድ ማሸነፍን ቻምፒየንስ ሊግን ጨምሮ ሁሉን ነገር የሚያመጣልህና የአርሰናልን የቡድን ጥራት በጣም የበለጠ ሰማይ መስቀል የሚችለው ኳሊቲ ፕሌየርስ ነው የሚመጣው። ለመድፉ ብቻ ሳይሆን ለፕሪሚየር ሊጉም ጭምር። ቅድም ዚዙን ስታነሳ ነበረ። ፈረንሳይ ኮከቧ መልሳ አንግሳለች። ፈረንሳይ ኮከብ የሆነችው አሸናፊ የሆነችው በዚዙ ነው 98። ከዛ 2018 በነምፓፔ ደግመዋለች። ይሄን ኦሊሴ ድንቅ ቡድን ዓለም ዋንጫው ላይ ተራራው ፈረንሳይ የተባለው በስፔን ሲገነደስ አይተናል። እንደ አርጀንቲና ግን በጥሩ አሰልጣኝ ላይ ዚዳን የሚገባው ቦታ ላይ ከ2 ዓመት ቀድሞ በፊት መምጣት የነበረበት ይመስለኛል። የፈረንሳይ እግር ኳስ ፌዴሬሽን ብደት ነው እንጂ ከዛ ውጪ ጣሊያንም ያንተ ፕሮግራም ስለ ጣሊያን እግር ኳስ በደንብ ይናገራል። ሮቤርቶ ማንቺኒ እንቀጥራለች። በመጨረሻ ጋርዲዮላ አልሆነም። ፔርሎ በጣም ፈለጉ። ፔርሎን ፈለጉ። ፔርሎ ጋር ተስማሙ። ከዛ በኋላ የጣሊያን እግር ኳስ ፌዴሬሽን አንድ የራሺያ አቋማሪ ድርጅት ጋር አምባሳደር ነው ፔርሎ። በሱ ምክንያት ውድቅ ተደረገ። ከዛ ሊዮናርዶ እና ማልዲኒ ራሳቸው ሪዛይን አደረጉ። አልተስማሙም። ያንን ተከትሎ ጣልቃ ገብነት ስላለ በመጨረሻ ግን ጣሊያን ማንቺኒ ላይ ያርፋለች። መልሳ ማንቺኒን ቀጥራለች። አዲስ የሪያል ማድሪድ ኮከብ ዲያሜንዴ ፍቅር በጣም ማን ነው አይድል ተባለ። ዊዝ ዩር አይድል ሲባል ሲያርሰበን አለ። ሜሲ ወይስ ሮናልዶ ሲባል ደግሞ ያለ ጥርጥር ሜሲ አላለም። ይቻላል እኮ። አዎ እውነቱ ይሄ ነው። አየህ ሮናልዶ መውደድ ያልኩት እሱ አይደል ታዲያ። ወዳለ ግን ማድነቅ በሌላ ከፍታ ጀጅመንት መስጠት ይችላል። ታዲያ ንጉሱ አንድ አይደለም። የብሔራዊ ቡድን ጉዳዮችን በሌላም ቀን እናነሳቸዋለን። የማንቺኒ የራሱ የዚዙ አንቸሎቲም ጭምር ዚነዲን ዚዳን እና የፔፕ ጓርዲዮላን ጉዳይ እናነሳለን። ናሽናል ቲሞች እንደዚሁ ጋርዲዮላ ረፍት ፈልጎ እኮ ነው። አዎ ረፍት ፈልጓል። ግን አስበው የርገን ክሎፕ ተመልሰዋል። አንቸሎቲ አሉ። እንደማንቺኒ በፕሮፋይሉ ከፍ ያለ በፕሪሚየር ሊግ በእነሱ ልክ እንኳን ባይሆን ትልቅ አሰልጣኝ አውሮፓ ዋንጫውን እኮ ለጣሊያን ያመጣው አሰልጣኞች ወደ ናሽናል ቲም እየመጡ ይገኛሉ። ምናልባት ጓርዲዮላ አንድ ናሽናል ቲም ጣሊያንን ይዞ ቢሆን ኖሮ የርገን ክሎፕ ጀርመን፣ አንቸሎቲ ብራዚል እያልክ ብትሄድ እነዚህ ክለብ አሰልጣኞች በሙሉ ወደ ናሽናል ቲም የመምጣታቸው ጉዳይ በቃ እርግጥና ኦን እየሆነ መጥቷል። ይህንን አንድ ቀን ርዕስ አድርገን እናነሳዋለን። ጆዜ ፖርቹጋል ቢሆን ነበረ ማሪዶነ ይሆናሉ። የፖርቹጋል እግር ኳስ ፌዴሬሽን የሚገርመኝ ሮቤርቶ ማርቲኔዝን ነው የደገሙት። ትንሽ እድሜያቸው ገፋ ያለ ስማ ካልናስር አልደገሙም። ያለው አማራጭ እሱ ነው። አይ ቲንክ ጆዜም የክለብ እግር ኳስ ላይ መቆየት ፍላጎት አላቸው። አንድ ቀን ግን ከፖርቹጋል ብሔራዊ ቡድን ጋር እናያቸዋለን። ለማንኛውም ሰዓታችን እየተጠናቀቀ ይገኛል። አርሰናል ብሩኖ ጉማሬሽ ላይ ጠንክሮ እየሰራ ነው። ኒውካስል ምንም እንኳ የአርሰናል ጥያቄ ውድቅ ቢያደርገውም ዋጋውን ማለት ነው ተጫዋቹና አርሰናል ግን ተስማምተዋል። ማንቸስተር ዩናይትድ ፍራንሲስኮ ኮንሴሳው እንዲሁም ደግሞ አሌክስ ስኮት በርንሞዝ አማካይ ላይ ጥያቄዎችን እና ትኩረቶችን አድርጓል። ሊቨርፑል ብራድሊ ባርኮላ እና ሌሎችም የዝውውር ዜናዎች
ከፍ ብለው እየተሰሙ ይገኛሉ። በቀጣይ ቀናት የሚጠናቀቁትን ይዘን በሐሙስ የሪቪው ፕሮግራማችን እንደዚሁ እንመለሳለን። ትሪቡን ስፖርት ነው ፕሮግራሙ። ስፖርትን ለመከታተል ትክክለኛው ቦታ ፍቅር ይልቃል ኤፍሬም የማነ ከቴክኒሻናችን ኤፍሬም ተክሉ ጋር ተሰናበትን።